ላሞቹ ሴት ጥጃ የሚወልዱት ከሆነ አትራፊ ናቸው። አንዷ ሴት ጥጃ እንኳን አመት ከሞለች 250 ሺህ እስከ 300 ሺህ ነው። ትርፋማ ነው። እሱን ሽጦ ራሱ እንትን ማለት ይችላል። ይሄኛው ደግሞ እለት እስከ እለት ስለሆነ በአመት ሶስቴ አሁን ለምሳሌ ከአንድ በሬ ላይ እነኚህ በሬዎች አሁን ለምሳሌ 14 ናቸው ግቢ ውስጥ ያለው 14ቱ በሬዎች 30 ሺህ ብር እንኳን ቢገኝ ብዙ ብር ነው። በአንዴ ነው የምታገኘው፣ በ3 ወር የምታገኘው ማለት ነው። በአንድ አመት ውስጥ ሶስቴ ነው የሚሸጠው። ሶስቴ ነው ብዙ ወዲያው ትርፋማ ነው። ወዲያው ስለሆነ ችግር የለውም። ሰላም ተመልካቾች እንደምን አላችሁ? እኔ ቸርነት እባላለሁ። ስትጠይቁ የነበረው አንድ ጉዳይ ይዤ ነው የቀረብኩት። ከሀገር ውስጥም ከውጭ ሀገርም ብዙ የምትጠይቁት ጉዳይ አለ። ይህም ጉዳይ እንግዲህ ስለ ከብቶች መጠለያ ነው የሚሆነው። ስራውን መስራት ትፈልጋላችሁ፣ ነገር ግን የቦታ እጥረት አለባችሁ። ያን የተመለከተ ሁሌ የዞርኩ ሳፈላልግ እንግዲህ የኛውን የእንስሳት እርባታ ቤትን አግኝቻለሁ ዛሬ። ስለዚህ ቤት እናወራለን። ይህ ቤት እንግዲህ ለበሬ ለማድለብ አይዘር ደግሞ ለወተት ከብቶች የሚሆን ነው። እንግዲህ በዚህ ላይ ጠለቅ ያለ ሀሳብ እሰጣችኋለሁ። ከፈለጋችሁ እኔን ኮንታክት ታደርጋላችሁ ማለት ነው። ይህ እጅግ በጣም ጠቃሚ አማራጭ ስለሆነ ብትጠቀሙበት ደስ ይለኛል። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። ጠቃሚ ሀሳብ አስተያየት ወይንም ጥያቄም ካለዎት ይላኩልኝ። አሁን በቀጥታ ወደ ዛሬው ጉዳያችን እንገባለን። እሺ ተመልካቾች እንግዲህ ዛሬ ይዤላችሁ የቀረብኩት ይሄኛው ቤት ለወተት ልማት ለወተት ላሞች ወይንም ለሚወፍሩ ለሚደልቡ በሬዎች የሚሆን ቤት ነው። እንደምታዩት በአግባቡ ነው የተሰራው። ውሃ መጠጫውም ምግባቸው የሚበሉበትም ከፊት ለፊት ይታያል። የተወሰኑ የቀሩ ስራዎች ይታዩኛል። እነዛ 1% ወይንም ግማሽ % ቢሆኑ ነው የሚስተካከሉ የተወሰኑ ነገሮች አሉ። ለበሬ አይዘር ደግሞ ለወተት ልማት ለምትፈልጉ ሰዎች ይሄን መጠለያ መጠቀም ትችላላችሁ። ስፔሻሊ ብዙ ጊዜ ከውጭ ሀገርም ትጠይቁኛላችሁ፣ ከሀገር ውስጥም ትጠይቃላችሁ። ይሄን አጋጣሚ እንግዲህ ብትጠቀሙበት እንደ አማራጭ እያቀረብኩ ነው። ሰፊውን መረጃ ደግሞ በአካልም እንደዚህ መታችሁ ስታዩ ልናካፍላችሁ እንችላለን። እንግዲህ አሁን አንዳንድ ጉዳዮችን ይህን ቤት የተመለከተ ከጓደኛዬ ይነግረኛል፣ እያስጎበኘኝ ያለው ልጅ። እንግዲህ ስንት ከብት ነው የሚይዘው? እንግዲህ ይኸው ገንዳቸውን ማት እንችላለን። እስከዚህ ድረስ ገንዳው ትንሽ አጠር ብለው ነው የተሰራ። መምጣት ይችላል ወደፊት ወደዚህ እስከዚህ ድረስ መምጣት ይችላል። እስከዚህ ድረስ መምጣት ይችላል። እሱ አሁን ለ8-10 ከፍት ተብለው ነው የተሰራ። ያቺ አሁን ለ8 ለ10 ላምም በሬም ሊሆን ይችላል። ለምን በዚህ በኩል 5 በዛኛው በኩል ደግሞ 5 ነው የሚይዘውና ግን ወደዚህ ወደ ኋላ ሊመጣ ይችላል። ከመጣ 20 ሊሆን ይችላል። 20 ከፍት ይዘዋል ማለት ነው። ግን ለ10 ከፍት ተብለው ነው የተሰራና በዚህ በኩል 5 በዛ በኩል 5 ከፍት ይዟል። ፈሳሹ ደግሞ በዛ ታች ቀዳዳ አለች። በዛ እሱ በታች ነው፣ እዛ ታች ይሄን እናየዋለን። ኦኬ በጣም አሪፍ ነው። በደንብ አድርገው ሰርተውታል። ጥቂት ነገር ይቀራል። እሱም ማስተካከል ይችላል። ቀላል ውሃ ምናምንስ አላቸው? ውሃ እንዴት ነው? ማብራት አለ። ማብራት ከጎረቤት ማለት ነው? አልገባም አለ። ከጎረቤት ይስባል። ወደፊት መግባት ይችላል። ፍሳሿ በዚህ በኩል ፍሳሽ ይሄዳል ማለት ነው። ይሄዳል። እሱ ነው የሚወጣ። ሽንትና እበታቸው ብዙ ጊዜ በት መጣ ነው የሚቸገሩት ሰዎች ከጓሮ አለ። ይሄ ደግሞ ችግር የለም። ከጓሮ ሰፊ ቦታ ስላለው የራሱ እንትን ስላለው እናየዋለን። ስለዚህ ይሄኛው ውሃ የሚጠጡበት ምግብ የሚበሉበትና ለጊዜው ደግሞ ውሃ መጠጫ ለጊዜው ለ10 ከብቶች ነው ማለት ነው። ለ10 ከብቶች ነው። ወደፊት ለፊት ግን እየሰፋ ሂዶ ወደ 20 ከብት ሊጠጋ ይችላል። ኦኬ በጣም ትልቅ። ምን ያክል ካሬ ላይ አርፏል? ይሄ ወደ 350 ካሬ ነው። 350 ካሬ ይሆናል። ኦኬ በጣም አሪፍ ነው። ውሃም ጉድጓድ ያወጣሉ፣ መብራትም ከጎረቤት ያመጣሉ። ሰራተኛም ማግኘት ይቻላል። ሰራተኛ አለ፣ እውቀት ያለው አቅም ያለው አለ። ግቢም አለው። ይሄ ራሱ ግቢ እናሳያለን። አልታጠረም ግን
አለ ሰፊ ቦታ ግቢው ራሱ ብዙ ስራ ይሰራል። መናፈሻው አንዳንዴ ከብቶቹን እያወጡ ኦኬ ወክ የሚያደርጉበት ፀሐይ የሚሞቁበት የወተት ላሞች ደግሞ ከሆኑ የሚታጠቡበት ራሱ ገላቸውን እዛ ቦርሽን ምናምን የምንመልስበት ሊሆን ይችላል። ይሄ እንግዲህ አሁን በተለይ ቅድም እንዳልኩት ብዙ ሰው አሁን ግብርና መስራት ይፈልጋል። ግብርና አማራጭ የሌለው ስራ ነው። በጣም ምንም አሁን ብዙ ሰው እንዲያውም አንዳንድ ሰው ምን ይላል ምሰራው አጥቼ ተስፋ ስቆርጥ ግብርና ውስጥ ገባው ይላል። ተስፋ ለቆረጡት ሰዎችም ተስፋ የሚሰጥ ነው ግብርና። እርሻም ሊሆን ይችላል፣ ከብት እርባታም ሊሆን ይችላል። እንግዲህ ብዙ ሰዎች አሁን ወደዚህ ዘርፍ እየገቡ ነው። ግን አንድ ነገር ይቸግራቸዋል፣ መሬት እንደ ቀልድ አይገኝም። ስለዚህ አሁን እንዲህ አይነት አማራጭ ሲኖር ደግሞ እንዲህ አይነት አማራጮችን ይዞ መጠቀም በጣም ያዋጣል ብዬ እኔ ሀሳቤንም ምክሬንም መለገስ እፈልጋለሁ። ሰዎችም ይህን ቪዲዮ የሚያዩ ይህን አማራጭ እንደሚጠቀሙበት ተስፋ አደርጋለሁ። ቢደውሉ ቢጽፉ እኛ ደግሞ ቀጥታ አምጥተን ከባለቤቱ ጋር እናገናኛለን። አንድ ጠጠር እንወረውራለን ማለት ነው። ለነዛ ሰዎች ጠቃሚ ይሆናል ማለት ነው። ስለዚህ እኔም አሁን እየዞርኩ እንዲያውም አንተን አብረን ብዙ ስራ እየሰራን ነው። ብዙ እያገዘኝ ነው። ብዙ ጎበዝ ነው በእንስሳት እርባታም የአንድ ፋርም ማናጀር ነው እሱ። እያንዳንዷን ነገር ያውቃል። በወደፊትም ደግሞ ምክር ሁሉ ይሰጠናል ብዬ አስባለሁ። ከሱ ጋር ነው እንግዲህ ይህን ቪዲዮም እያዘጋጀው ያለሁት። በጣም ደስ የሚል ነገር ነው ያለው እና ግን ለምንድን ነው የሚሸጡት? ባለቤቱ የሚሸጡት እሱ ለመስራት አስቦ ነበረና ቤቱን እንደዚህ ምርጥ አድርጎ ከሰራ በኋላ ትንሽ አንዳንድ ነገሮች አልሞሉለትም እና ለዛ ነው መሸጥ የፈለገ። የሚሸጥ ነው ቤቱ ማለት ነው። ኦኬ የሚሸጥ ነው። ያው የህጉን ያፈጻጸሙን ነገር አብረው ይጨርሳሉ። ችግር የለውም። እሱ ሰላም ነው። ህጋዊ የሆነ መረጃ ምንም አለ። ኦኬ በጣም አሪፍ ነው። ይሄ ነው እንግዲህ ሰዎች እንግዲህ ቪዲዮ የምታዩ ብትጠቀሙበት፣ ይህን ቻንስ ይህን እድል ብትጠቀሙ መልካም ነው ብዬ አስባለሁ። ለራሳችሁም ታተርፋላችሁ፣ ለሀገራችሁም ለወገናችሁም ትርፍ ታመጣላችሁ ብዬ አስባለሁ። አካባቢውም ደግሞ አየሩ ምርጥ ነው ለእንስሳት እርባታ። እንዴት ትገልጸዋለህ? አካባቢው በጣም ምርጥ ነው። የእኛም የኖርንበት ነው እና ብዙ እንትኖች አሉ። ከብት እርባታ አየሩ በጣም ምቹ የሆነ አየር ነው። ለገበያም ደግሞ ቅርብ ነው። ለአስፋልትም ቅርብ ነው። 1 ኪሎ ሜትር ቢሆን 1 ኪሎ ሜትር ቢሆን ነው እና ወተት ይሸጣል በደንብ። እኔም እያየው ነው። በሬም ደግሞ ለማወፈር የሚፈልግ በሬ የሚታወቅ እዚሁ ቄራም እዚሁ ነው፣ ቅርብ ነው። ወተቱም ደግሞ ገባም የሚሸጡበት ገባም እዚህ ነው። በቃ ብቻ በጣም ጥሩ ቦታ ነው። ሳይቶቹ አሪፍ ናቸው። መንገዱም ደግሞ አሁን ከአስፋልቱ ወደ ውስጥ የሚገባው ክረምት ከበጋ ይሰራል። ገረጋንቲ ነው። መኪናም ይገባል። መኪናም እስከዚህ መኪና ይመጣል። ክረምት ከበጋ ችግር የለውም። እኔም አይቼዋለሁ። ሰላሙስ ሌባ የለም፣ ምንም ረብሻ የለም። ጸጥ ያለው እንትን ነው ቦታው። ጸጥ ያለ ለስራ ምቹ ነው። ብዙ ነገር የተሟላ የተመቻቸ ነው። እንግዲህ ሰዎች እንደዚህ አሁን ተሰርቶ ያለቀ ቤት ዝም ብሎ አሁን ኪሳራ እያመጣ ነው። ወደ ስራ ቢገባ ለሁሉም ሰው አትራፊ ነው የሚሆነው። ይህን ሀሳብ እንመክራቸዋለን። እንግዲህ እዚህ ቤት ውስጥ ያለውን እንግዲህ እንደምታዩት ነው። አብዛኛው ነገር ያለቀ ነው። በደንብ በሽቦም ክፍተት እንዳይኖር ራሱ ከላይ ወፎች ምናምን አውሬ እንዳይገባ በሽቦ በወንፊት ሽቦ ታጥሯል። እንደዚህ ማለት ነው ፊት ለፊቱ እንደምታዩትና ጣሪያውን በጣም ደስ የሚል ነው። አዳዲስ ቆርቆሮ ነው ደግሞ የተጠቀሙት። ግንቡ ኦልሞስት 1 ሜትር 2 ሜትር ይሆናል ግንቡ አይደል? 2 ሜትር ይሆናል። በጣም አሪፍ ነው። እንግዲህ ይህን ውስጠኛው ፓርት ይህን ይመስላል። ከውጭ ደግሞ ያለውን እናያለን። እንግዲህ ወተር ትራፍ ነው የሚባለው በእንግሊዝኛ ትራፍ ነው የሚባለው። የወተር የምግብም ነው። ምግብ በአንድ ጎን፣ ውሃ በአንድ ጎን ይቀመጣል። ከብቶቹ በዚህ ሳይድ ቆሞ እንደዚህ ይበላሉ። ይህ እንግዲህ ከዚህ ወደ ላይ መርዘም ይችላል። የላሞቹ ወይም የበሬዎቹ ፍሳሽ ቆሻሻ እዚህ አካባቢ ይጠራቀማል ማለት ነው። እዚህ አካባቢ ፊት ለፊትም እንደምታዩት ነው። እዛ ጋር አሁን ከዛኛው የሚወጣው እዛ ጋር ተጠራቅሟል። የዚህኛው ጓሮ ደግሞ ይሄ ነው። በዚህ በኩል
ይጠራቀማል ማለት ነው። የሚወጣው ደግሞ በዚች ቀዳዳ በኩል ነው። ፊት ለፊት ይታያቸዋል። በዚህ ቀዳዳ ቅድም ከውስጥ ያሳየዋችሁ ይሄ ቀዳዳ ነው። በዚህ ቀዳዳ በኩል ቆሻሻው ሽንቱም የተበጠበጠበትም በዚህ በኩል ወጥቶ ወደዚህ ወደ ውጪ ይጠራቀማል፣ ወደዚህ ይጠራቀማል ማለት ነው። ይሄ እንደምታዩት ይሄ በጣም ውሃ ልኩ ከፍ ያለ ነው። በጣም ከፍተኛ ውሃ ልክ ነው። በዚህ መልኩ ነው ጓሮ ይህን ይመስላል ማለት ነው። 2 ሜትር ላይ የወጣ ውሃ የጉድጓድ ውሃ ለእንስሳትም ምርጥ ነው። ይሄ ጥሩ ነው። ይታያል እንዴ? በጣም ሩቅ ነው። መጠጋቱ እንኳን ያስፈራል። ከዚህ ውሃ ይቀዳል። ንጹህ ውሃ ለከብቶች ምርጥ ነው፣ ለእንስሳት ምርጥ ነው። እኔ መቅረብ ያው ሞባይሌ እንዳይወድቅ ከውስጥ ከዳሩኝ ግን አያለው እኔ በራሴ በስመ አብ 12 ሜትር ይሄ ለላሞቹ ለበሬዎቹ ይመከራል። ንጹህ ውሃ ነው። የጉድጓድ ውሃ ጥሩ ነው።